የአንቺው ታመጪው አንቺው ታሮጪው የሚለው ሁለተኛ ሐሳባችን ይሆናል። ይሄን ሐሳብ እንግዲህ የምናሽከረክረው ባጭሩ ብዙ ሰዓት አልፈጅበትም። አንቺው ታመጪው አንቺው ታሮጪው ሰሞኑን በትግራይ ክልል የተከሰተው ሁኔታ በጥሞና ለተከታተለ ሰው ምን ያህል ስርዓት አልበኝነት ሎለስ ይሄ ህግ ስርዓት የሌለበት ነገር መከሰቱን እንመለከታለን። ኦኬ ጽሁፉን ለጠይቃችሁኝ እንትን ላይ እናደርገዋለን፣ የኛም ላይ እናደርገዋለን። አስፈቅጄው ያስፔድን የኛ ምንድነው የኛ ገጽ ላይ እናደርገዋለን፣ ማህበራዊ ገጻችን ላይም ቴሌግራማችን ላይ እናደርገዋለን። ሰው ከዛ ታገኛላችሁ። መጀመሪያ ላስፈቅደውና የያስፔድን ጽሁፍ ሰው ወደ ነጥቤ ልመለስና በትግራይ ክልል የተከሰተው ሁኔታ በጣም ስርዓት አልበኝነት ስር እየሰደደ የሄደበትን ነው የምንመለከተው። ከድጡ ወደ ማጡ በጣም አሳዛኝ እና የሆነ የሚሄድበትን ነው። በእንቅርት ላይ ጆሮ ደግፍ የሚባለው አይነት ነው። በምናምን ላይ ቆሮቆር እንደሚባለው ነው እየሆነ ያለው። ዛሬ አንድ ሁለት መግለጫዎችን አሳያችኋለሁ። ከዛ የተለያየ ሐሳቦችን እናነሳለን። አንዱ የጊዜያዊ አስተዳደሩ መግለጫ ነው። ዛሬ ወጣ የጊዜያዊ አስተዳደሩ መግለጫ አለ። እንዲህ ይላል። ከጊዜያዊ አስተዳደሩ ውጪ ከውጪ ኃይሎች ጋር የሚደረግ ግንኙነት አደገኛ አካሄድ ነው ይላል። ከፌደራል መንግስት ባሻገር ከሌሎችም ኃይሎች ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት ጥረት እያደረግን ነው። ይሁንና ይህ ጥረት እየተደረገ ባለበት ወቅት ከክልሉ መንግስት እውቅና ውጪ በሆነና ዓላማው ግልጽ ባልሆነ መንገድ ከውጪ ኃይሎች ጋር የሚደረግ ግንኙነት ተገቢ ካለመሆኑም በላይ እጅግ አደገኛ ነው። በክልሉ ስርዓት አልበኝነት እንዲነግስና ክልሉ መንግስት አልባ እንዲሆን የሚያደርግ ጥረት ተቀባይነት የለውም። በማንኛውም ሁኔታ እንዲህ አይነት ድርጊቶችን አንቀበልም። ይህን የጻፈው የጀነራል ታደሰ ወረደ መንግስት ነው። ከውጭ ኃይሎች ጋር የሚደረግ ግንኙነት አደገኛ አካሄድ ነው። የማናቀው ግንኙነት ሊኖር አይገባም። እጅግ አደገኛ ነው ምናምን ነው እያለ እየጻፈ ያለ ድርጊት ይፈጸማል። ከተፈጸመ በኋላ አሁን ጀነራል ታደሰ ወረደ ያየሁት ድርጊት እንዲፈጸም ያደርጋል። ከተፈጸመ በኋላ የለውበትም ይላል። ያወግዛል። በጣም አደገኛ አካሄድ ነው። በጣም ስቶሪውን ዲቴይሉን ስለምታውቁት እዛ አልገባም። ከሻቢያ ጋር ከትግራይ የሄዱ እየተገናኙ ነው። አሁን ስለ አክቲቪስት ስለምናምን ስለ አንድ ቁጫራ ልጅ አይደለም ማወራው። ስለዛ ኩታራው አይደለም እንነጋገር። ከኩታራው ባሻገር ስላለ ነገር ነው የምናወራው። ሰዎች ጎትተው አጀንዳውን የኩታራው ላይ ያረጉት ይሞክራሉ። ይሄ ልጁ ማለት ነው። ዳስ ኖት ኢሹ። ሽፋን ነው እሱ፣ ልባጥ ነው እሱ። ከዛ ልጅ ባሻገር ያለ ግንኙነት አለ። ኢትስ ኦብቪየስ። ይሄ ግንኙነት ተፈጽሟል፣ ተደርጓል። አሁን ጊዜ አስተዳደሩ መጥቶ ጀነራል ታደሰ ወረደ መጥቶ ምንድነው እያለን ያለው? የማናቀው ግንኙነት አንቺም ታመጪው አንቺም ታሮጪው ማለት እሱ ነው በነገራችን። ስለዚህ ይመጣና እንዲህ አይነት ግንኙነት ትክክል አይደለም፣ ግልጽ ባልሆነ መንገድ የአደባባይ እውነት አይደል እንዴ?
በአደባባይ የታየ እውነት እኮ ነው ይሄ። ይሄ አይደለም የሚያሳፍረው። አሁንም ማነብላችሁ ነው የሚያሳፍረው። አሁን ጀነራል ታደሰ ወረደ ድርጊቱ ተፈጸመ የለውበትም ብሎ ጻፈ። አላውቅም የለውበትም። እንደዛ በማድረግ እኮ ከተጠያቂነት አንደኛ የክልሉ መንግስት ቢያቅም ያውቃል፣ ስልጣኑ አይደለም። ስልጣኑ አይደለም። ከውጪ ጋር የሚደረግ ማናቸውም ግንኙነት የፌደራል መንግስቱ ነው። ፔሬድ። ይሄ ደንቆሮ የሆኑ እዚህ የደብረጽዮን ቡድን ሚንጫጩትን እነሱ ተዋቸው። እነሱ ህግ አያውቁም፣ ምን እንደሆነ ማያውቁም። እነሱ መብት ነው የሆነ ሰው ኤርትራ መሄድ አለበት ምናምን የሚሉት እነሱ ከድንቁርናቸው የሚመነጭ ነው። ቃል በቃል ነው ድንቁርና ምለው። አሮጋንሲ ያለበት ድንቁርና ማለት ነው። አለማወቅ የወለደው። አንዳንዴ እኮ አለማወቅህን ስታቅ ለመማር ትዘጋጃለህ። አሮጋንት ኮንክ ግን የማታውቀውን ነገር እንኳን ለመማር አትሞክርም። አሮጋንሲ በጣም አደገኛ ነው። ጀነራል ታደሰም ጊዜያዊ አስተዳደሩ አንዳችም መብት የላቸውም ከውጪ ጋር በሚደረግ ግንኙነት። ተቆጥሮ 8 ላይም የለም። ፕሪቶሪያ ስምምነት ላይም በግልጽ የተቀመጠ ነው። ፕሪቶሪያ ስምምነት ምንድነው? በግልጽ የአገሪቱን ህገ መንግስት እናከብራለን። የአገር ህገ መንግስት እንደሚለው ከውጪ ጋር የሚደረግ ግንኙነት የማግንኙነት ነው? የፌደራል መንግስቱ ነው። እንደ ግለሰብም ሊሆን ይችላል፣ እንደ መሪዎችም ይሄዱ አይደል ታጣቂዎቹ እንዴ። ስለዚህ አሁን እዚህ ጋር ተመልከቱ። ይሁንና ይህ ጥረት እየተደረገ ባለበት ወቅት ከክልሉ መንግስት እውቅና ውጪ የሚባል ነገር የለም። ክልሉ ከውጪ ግንኙነት አውቶሪቲ የለውም። አውቶሪቲ ሳይኖር ደግሞ ሪስፖንሲብል ነኝ ብለህ መግለጫ አታወጣም። ይህ ፌደራል መንግስቱ ቦልድሊ ማስመር ያለበት ነገር ነው። በነገራችን ላይ እኔ አስታውሳለሁ አማራ ክልል ማስጠንቀቂያ እንደደረሳቸው አውቃለሁ። እንግዲህ የተሳሳተ ከሆነ አርሙኝ። አንድ ሰሞን እነ ኢሳያስ ፌደራል መንግስቱን ኢግኖር አድርገው ባህር ዳርን መቀመጫቸው ሁሉ አደረጉት። ታስታውሳላችሁ ይሄን እንዴ? የሙዚቃ ምናምን ድግስ ባለቤት የምናምን የቲያትር ምናምን ያለ ጀነራሎች፣ የደህንነት ኃላፊው፣ የመከላከያ ኃላፊው እነ ፊሊጶስ ምናምን የሚባሉት መናሪያቸውን ባህር ዳር አደረጉ። ባህር ዳር ብቻ አይደለም፣ ታጣቂዎች ከአማራ ክልል ወስደው እስከ ማሰልጠን ደረሱ፣ እስከ ማስታጠቅ ደረሱ። ይሄን ታውቃላችሁ? መታቋ አይመስለኝም። ከፌደራል መንግስት ጋር ያለውን ግንኙነት በጥሰው ወይም አላልቱ ከአማራ ክልል ጋር ግንኙነት መፍጠር ጀመሩ። ዛሬ እነ ገዱ አንዳርጋቸው ዝም ብለው አይደለም መሬት ለመሬት የሚጎተተው። ያ ግንኙነት ፌደራል መንግስቱን ተትቶ ግንኙነት ተጀመረ። አንድ ቀጥሎም ልንገራችሁ፣ ሙስጠፌ ይመስለኛል ከፌደራል መንግስቱ ጋር ሳያስፈቅድ ኮኔክሽን ፈጠረ ከሶማሌ ክልል ጋር ከሶማሊያ ጋር። ሁለት እንደዚህ አይነት ነገሮች ሲታዩ ምንድነው የሚፈጠረው? ፌደራል መንግስቱ ፓወርለስ ሊሆን ነው ማለት ነው። ሰርኩላር ይሁን ምን ተበተነ፣ እንግዲህ ዲቴይሉን ሌላ ጊዜ ጠይቃለሁ። ክልሎች የክልል ባለስልጣናት እንኳን ከውጭ ጋር የምትገናኙ ከሆነ እንኳን በፌደራል መንግስቱ እውቅና ነው የምትገናኙት። ፌደራሉ ሲፈቅድ ነው ሙስጠፌ ሞቃዲሾ መገናኘት የሚችለው። ፌደራሉ መንግስት ሲፈቅድ ነው አረጋ ከሱዳን የሚገናኘው። ፌደራል መንግስቱ ሲፈቅድ ነው ጀነራል ታደሰ ወረደ
ከሌላ ክልል ጋር ከውጭ ጋር የሚገናኝ ይሄ ነው ህጉ። ከዚህ ውግጂ ፌደራል መንግስቱ ሳይፈቅድ አትችልም። በአንተ ቴሪቶሪ ውስጥ የሌለ ነገር ማድረግ አትችልም። ለዚህ ነው የኃላፊነትና ስልጣን የሚባል ነገር የመጣው እኮ ከዛ ነው። በማኔጅመንት ውስጥ ለብቻ ነው አይደል የምትማሩት? ሪስፖንሲቢሊቲ እና ፓወር ወይም ሪስፖንሲቢሊቲ እና አውቶሪቲ ብላችሁ አይደል የምትማሩት? ሪስፖንሲቢሊቲ አውቶሪቲ ከነ የሚመጣው ከሪስፖንሲቢሊቲ እኮ ነው የሚመነጨው። ስለዚህ በሌለ ስልጣን ላይ እኔን ሳታሳውቁኝ ማለት አትችልም። መጀመሪያውኑ የተሰራው ወንጀል ነው። ቁጫጭም ፈጸመው፣ ትልቅ ሰውም ፈጸመው፣ ወንጀል ነው። እዚህ ጋር ያለው ስለ ቁጫጩ አይደለም እናወራው፣ ስለዚህ ስለ ትንሹ ልጅ አይደለም እናወራው። እዚህ ጋር እናወራው ስለዚህ መርዝ እንደበላች እንደነከሰች ፍየል ከዛዛ የሚሯሯጥ ሱሪ ባዶን አይደለም እናወራው፣ ውስጣ ሱሪ ባዶን አይደለም እናወራው። እሱ መርዝ የበላች ፍየል ነው። ዛስ ነው ዘይሹ። እኔ እሱን አምጥቼ ከሌ የሚባል ምናምን ብዬ እንደዛ እንዳትጠብቁ። ሚዲያውም አይመጥንም፣ በፍጹም አይመጥንም። ያንዳንዱ መርዝ የበላ ፍየል የሚመስል ሰው ካመጣንማ በጣም ከባድ ነው የሚሆነው። the issue is beyond that። በዚህም ሰው ከበር ሊደረግ አይገባም። ትልቁ ነጥብ በምንም መንገድ የክልል ባለስልጣናት ከውጪ አካላት ጋር ለመገናኘት ፌደራል መንግስቱ መነጋገር አለባቸው። ፌደራል መንግስቱ ስልጣኑን ቆርሶ መስጠት አለበት ማለት ነው ባጭሩ። ይሄ ቤት እኔ የምኖርበት ቤት ኢስ ማይ ቴሪቶሪ። በዚህ ቴሪቶሪ ውስጥ መግባት መውጣት መፍቀድ የምችለው እኔ ነኝ። እኔ ምስል ቤተሰቤ ማለት ነው። ህጉ ሌላ ሰው ዝም ብሎ መጥቶ ሊገባ አይችልም። ጎረቤት ደግሞ ሄጄ ዝም ብዬ ልገባ አልችልም። ወይም የኔ ልጆች ዝም ብለው ዘው ብለው አይሄዱም። የኔን ፍቃድ ይጠይቃሉ ጎረቤት ለመሄድ። የቤቱ ባለቤት ወይም የህጉ ባለቤት እኛ ስለሆንን ማለት ነው። ሀገርም እንደዛ ነው። የሀገሩ ባለቤት የፌደራል ጉዳይ ተብሎ ተሰጥቶት የውጭ ግንኙነቶችን የሚሰራው ፌደራል መንግስቱ ነው ብሎ ተሰጥቶ አንተ በዚህም እየሄድክ አንዴ ከሞቃዲሾ አንዴ ከሱዳን አንዴ ከምናምን አንዴ ከኤርትራ ልትል አትችልም። ቅድም እንዳልኩት ቁጫጭም ይሁን ታጣቂ አዛዥም ይሁን ኮንሴፕቱ ነው እዚህ ጋር ያለው። አንደኛው ነጥብ እሱ ነው። ከሱ የዋሰው የትግራይ ፖሊስ ኮሚሽን ያወጣው መግለጫ ነው። እኔ ይሄ የትግራይ ብሔርተኞች አካባቢ አንገታችሁን በሙሉ ነው መድፋት ያለባችሁ። በዚህ ደረጃ ቁልቁል የወረደ ነገር እከሌ ማለት አልፈልግም። ደሆል ስለ ኩታራው አይደለም ማወራው። እኔ ኩታራ እዚህ ቢጆ አልመጣም። ኩታራው ማነው ኢኔብሊንግ ነገር የፈጠረው? አስቻይ ሁኔታ የፈጠረው ማን ነው? መብቱስ ነው ወይ? ስልጣኑስ ነው ወይ? በሱ አውቶሪቲ እና ሪስፖንሲቢሊቲ ስር ያረፈ ስልጣን ነው ወይ? እሱ ነው ትልቁ ጥያቄ። ኦኬ፣ እሱ አንድ ፌደራል መንግስት የምጠይቀው ነው። ቀጥሎ ግን ለሁሉ የትግራይ ልሂቅ አንገት የሚያስደፋ ነገር ዛሬ የትግራይ ፖሊስ የጻፈው የትግራይ ፖሊስ ኮሚሽን ወይ ወዘተ የጻፈው ማለት ነው። ሰምታችኋል ምን እንደጻፈው? ምስጋና ለወዲ ሻምበል ተርጉሞት ቃል በቃል አቅርቦታል።
እንዲህ ይላል ግለሰቡ ይሄ ግለሰብ ብርሃነ ምናምን ነው መሰለ የሚባለው በማህበራዊ ሚዲያዎች የሚታወቅ ግለሰብ በወንጀል ተጠርጥሮ በቁጥጥር ስር ውሎ ነበር ይሁን እንጂ ለሌላ አካል ተላልፎ ይሰጣል የሚል መሰረት የሌለው ወሬ ሲንሸራሸር ቆይቷል በዚህ ምክንያት የትግራይ ፖሊስ ሙያዊ ነፃነቱን ጠብቆ የማጣራት ስራ መስራት ባለመቻሉ ከአቅማችን በላይ በመሆኑ እና ጫናው ስለበዛብን አላስፈላጊ ጠብ እንዳይፈጠር በመስጋት ግለሰቡን ለቀነዋል ህግ ደና ሰንብች ማለት ይሄ ነው ቀጥታ ትግራይ ውስጥ ምን እየገባ ነው የመንጋ ፍርድ እየገባ ነው ወይዘው ሞብ ጀስቲስ እየገባ ነው ይሄ የማያስደነግጣችሁ የትግራይ ልጆች ካላችሁ እኔ ከዚሁ ነው ምነግራችሁ አብይ ዜኮዝ ይያልክ ምትኖር አብይ አዲስ አበባ ነው የተቀመጠው አብይ ዜኮዝ በማለት የምታመልጠው ሞብ ጀስቲስ የለም የመንጋ ፍርድ አታመልጥም መንቃት ካለባችሁ እሱን ነው መንቃት ያለባችሁ ፖሊስ ወጥቶ በቁጥጥር ስር አዋልኩት በወንጀል ጠርጥሬው ከዛ በኋላ ሞቡ መንጋው ጅራሬው አወራ ምን ብሎ አወራ ለሶስተኛ ወገን አሳልፈው ሊሰጡት ነው ምናምን ብሎ አወራ አንዳንዶቹ ርሰተው አይቻቸዋለሁ እንደ እንትና ያያሉ ማለት ነው እንደ ጀነራል ክንፈ ምናምን የጀነራል ክንፈ በዛ መልኩ አለ ጀነራል ክንፈ ገና በብዙ ወንጀል ይጠየቃል ገና በብዙ በዝርፊያ ማለት ነው እሱ ላረጋግጥላችሁ ይችላል ማአት መረጃና ማስረጃ የተጠናከረበት ሰው ነው አለ መረጃው ቢያንስ የኔ መጽሐፍ ማንበብ ይቻላል ዝም ብሎ ሌላ አንተን ከማለት ከአምባሳደር ሱሌማን ጋር ሳውራ እናንግራያቸዋለሁ ምን አይነት ወንጀል ሲፈጽሙ ጅቡቲ አምባሳደር ሆኖ ያጋለጠው ነገር ነው ለውጡን ያነቃነቀው በነገራችን ላይ አምባሳደር ሱሌማን ማታውቁ ሰዎች ካለ የዛሬ 10 ዓመት 11 ዓመት ዘገባችንን ይዱና ይዩት መጽሐፍም ላይ ይዩት ሱሌማን አለ አምባሳደር ሱሌማን ደደው ዛሬ ከሜቴክን የተረከበው ማለት ነው ሜቴክን ያዘው ሱሌማን ከጀነራል ክንፈ የተቀበለው ነው በነገራችን አሁን ስሙ ሜቴክ አይደል የመጨረሻ ዘራፊ ስለዚህ ከሌ እንደከሌ አንደኛ ለማካበድ በቃ የሆነ አይሮፕላን ተልኮ ሄሊኮፕተር ተልኮ ምናምን ይሄው እንደምን ፌደራል መንግስት ስጠይቃቸው እሱን ነግራቸዋለሁ ብዬ ነበር አንዱ ጠየቅኳቸው ምንድነው አጀንዳው ላይ አነሳውላ ስለ አማገኛቸውን ጠይቄያቸዋለሁ ምንድነው ያላችሁ መረጃ ከነሱ ነው የወሰድኩት አንቺው ታመጪው አንቺው ታሮጪው ሆነዋል እነሱ በአንቺው ታመጪው አንቺው ታሮጪው በሆኑበት ስራፈት በሆኑበትኛ ከነሱ ጋር ስራፈት ስራ ውስጥ ምንገና ቀንደው ተንደቸውና ሚሰት ልማት የለም ዴሊቨር የሚያደርጉት ነገር የለም ታጣቂ ኃይል ዝርፊያ ውስጥ ነው ያለው ይሸራል ይፈራል ይሸሻል ነገ ከነጎዲያ ትግራይ ውስጥ ሰላም ቢመጣ ጠይቃለሁ ብሎ ይፈራል ስለዚህ በየቀኑ አጀንዳ ይፈጥራሉ ስለዚህ እኛ ስራ ከምፈታ ልጄን ላፋታ አካል ጋር እንዴት ነው በእያንዳንዱ ጉዳይ የምንወጣው ምናምን አሉ አዝናለሁ የሆነ በቃ አይሮፕላን ተልኮ ምናምን ሚሳልላችሁ ስዕል እሱ ነው ለትግራይ ልጆች ነው እየነገርኳቸው ያለሁት ከዛ ውስጥ ግን ወደ ውስጥ ስትገቡ ትግራይ ውስጥ የመንጋ ፍርድ እየመጣልን ያለው ሞብ ጀስቲስ እየመጣልን ያለው ዛሬ የፖሊስ ተቋም ክራፍት ተደረገ ምን ክራፍት በደብረጽዮን ልጆች ምን ክራፍት ተደረገ አይ የፖሊስም አቃቤ ህግም ምናምንም እኮ ኢንስቶል ያደረገው
ጌታቸው ረዳ ነው ሰው የጌታቸው ረዳ መዋቅር ነው ራን የሚያረጋው ይሄንን የሚናገሩት እነ ደብረጽዮን ናቸው በነገራችን ስለዚህ ጠርገው ይውጡ ጠርገው ከወጡ በኋላስ የኛ መዋቅር እናምጣ ዛሬ ታደሰ ወረደ እየተሰደበ ሙልጭ እየተደረገ ወር እንኳን አልሞላቸውም ታደሰ ወረደ አመጣ ነው ምናምን ብለው ያሞካሹት ሰዎች ዛሬ ሱሪውን አውልቀው እየገረፉት ነው ታደሰ ሱሪውን አውልቀው በአደባባይ ድሮም እናቃለን እኮ ወላዋይ ይልሃል የትግራይ ህዝብ ምንም አይታወቅ ድምጽን ዘግተ ጌታቸውን አባረ ተቀመጥ ካንተ ተንኮልህን እናቃል ማለት ጀምረዋል አሁን ታደሰ ወረደን የደጽ ልጆች ሶ የመንጋ ፍርድ ሞብ ጀስቲስ የለበሰችውን ልብስ አውልቃ አይኗን አፍጣ እየመጣች ነው ያለችው አንድ ፖሊስ ያስኩትን ሰው መመርመር አልችልም መመርመር ስላልቻልኩኝ ነፃነቴን ጠብቄ መስራት ስላልቻልኩኝ ሙያዊ ነፃነቴን ማስጠበቅ የሚችል አካል ስለሌለ ካቅሜ በላይ ስለሆነ ጫናው ስለበዛብኝ ሰውየውን ለቅቄዋለሁ ካለ ይስዳን ከዚህ በኋላ የምን ስለምንድነው ስለ ፖሊስ ስለምናምን ስለምታነሳው ምን ለመፍጠር ነው የምታነሳው ሰው የሆነ ሰው ጎጥ ነገር ይፈጽማል ሞቡ ይነሳል ጅራሬው ይነሳል ሆይ ሆይ ይላል አለዛ ደግሞ የዋነኛው የሽብርተኝነት ኮሩ አለ ህወሓት ጽፈት ቤት ውስጥ እሱ ያቀጣጥለዋል ፍታት ይባላል ያው ስትፈታ ደግሞ አዋርደው መግለጫ ብለው የምትፈታው አዋርደው ያላረጋገጥኩም ግን አንዳንድ ሚዲያ ላይ ስሰማ ነበር ወዲ ሻምበል ጋር ያኛው ልጅ የሚያነሳው ያም ኃላፊ ነበረው ልጅ ዋና ይሄን የሚያሽከረክረው ምግበይ ነው ያለ ነው ወዲም በተይ ምግበይ ናቸው የሚያሽከረክሩት የጦር የታጣቂውን ኃይል ሁሉ ይዘው መተው ማለት ነው እስቲ ተወስዱት እንዳናያለ የሆነ ነገር እናያለን ግርግር ፈጥረው ወዲም በተይና ታይ ማን ነው የሚባለው የዱባይ ቤት የገነባው ሰውዬ ማለት ነው ምግበይ እነሱ ናቸው ኮኦርዲኔት አድርገው ምናምን ቡራ ከረዩ የሚሉት ፍትህ ህግ ምናምን ደህና ሰንብች ሞቢስ ነው እየመጣ ያለው የመንጋ ፍርድ ፍለፊት እየመጣ የጦስ ዶሮ እየፈለክ የምትኖር ከሆነ ነገ አንተ ቤት ሲገባ ትደነግጣለህ ለአንዳንዶቻችሁ በግልጽ መንገድ ስለምፈልግ ነው እነዛ ዴሊብሬትሊ ነው እያንዳንዱን ነገር እያሽከረከሩ ፌደራል መንግስት ጠቅላይ ሚኒስትር አብይ አህመድ የሚሉ ሆም ብለው ነው እነ ደብረጽዮን የቀረጹት ሜሴጅ ነው በነገራችን ላይ እነሱ አይናገሯትም የነሱ የፕሮፓጋንዳ ክፍሎች ግን ያን ነው የሚናገሩት የሚከፍሏቸው ባለሀብቶቹ የሚከፍሏቸው በዛ ዙሪያ ያሉ ማለት ነው እውነት ነው ይሄ አንተ መተህ በየቀኑ የመጣህ ሚዲያ ላይ አብይ ዜኮስ ትላል እኔ ወንድም እዛ የመንጋ ፍርድ እየመጣል ነው ነገ ከነጎዲያ ያንተ ቤተሰብን በዛ መልኩ ነው የምትሄዱት ኤርትራናይዜሽን ኦፍ ትግራይ ተጀምሯል ኤርትራናይዜሽን ኦፍ ትግራይ ነው ይሄ የኤርትራናይዜሽን ኦፍ ትግራይ ምልክት ነው በነገራችን ስለዚህ እዚህ ውጪ ሆነም ቡራ ከረዩ ላለው ካልክ ፋሚሊ ላይ ነገ ከነጎዲያ ቤተሰቦች ላይ ነው ብዙዎቻችሁ ዚፕ ታረጋላችሁ ከሆነ ጊዜ በኋላ አካናሽሩ እሱ ነው ኮዲው የሚለወጥ ነገር ላይ ካልፈጠናችሁ አባት ላይ እናት ላይ ወንድም ላይ ይመጡባል የቱጋነው አባቱ ያለው የቱጋነው ወንድሙ ያለው ብሎ አንደኛ ኤክስፒሪየንስም አላቸው ለሱ ልምዱም አላቸው የኢትዮጵያን ሲመሩ ነጌታቸው አሰፋ ልምድ ነበራቸው ዝም በወንድሞቹ በእህቶቹ ምክንያት ዝም ያለ ማት ስለነበ በአባቶቹ በእናቶቹ ዝም ያለ ኤክስፒሪየንስም ስላላቸው ይሄ ደግሞ የኤርትራን ሲጨምሩበት
ነገ ከነጎዲያ የትልጅ አንደበት አለኝ ብለህ የምትናገር በወንድም ይመጡባል በአባት ይመጡ በልጆች ይመጡባል ወይ በልጅ ይመጡባል ባክስቲ ይመጡባል ባጎት ይመጡባል this is a pure Eritreanization ትግራይ ነው ስኬፕጎት አስቀምጣ የጦስ ዶሮ አስቀምጣ የትግራይ ፖሊስ ኮሚሽን መግለጫ ያወጣው ባቢ ምክንያት ነው በጌታቸው ረዳ ነው ብለህ ልተነትን ከመጣ እነዛ ይተንትኑ የደብረጽዮን ልጆች ይተንትኑ ስራቸው ስለሆነ አንተ ግን እድሜ ልክን አብይ እያልክ ፌደራል መንግስት እያልክ የምትሆን ከሆነ ልክ ቤተሰቦች ላይ ሲመጡ ምን እንደምትል እናያለን ይሄም ምለው ሲሪየስሊ መቃወም ብላችሁ እያንዳንዱን ጦራችሁን ወደ ፌደራል መንግስትና አዲስ አበባ የወረወራችሁ ሰዎች ናቸው ይሄ ማትወሩሩ አይደል መብታችሁ ነው ሱናለን ያነሳለው ያለውን አደጋ ነው ያነሳው ያለው ሶ በኔ መልኩል ቀደም ያልኩት ነው ፌደራል መንግስቱ አንቺ ታሩጩ እነሱ ምንም የሚሰሩት አጀንዳ ምንም ስለሌላቸው በእያንዳንዱ ባመጡት አጀንዳ ላይ እዛው እርስ በራሳቸው የሚቧኩበት ሁኔታ ነው የተፈጠረው ይሄ ያሳዝናል ለትግራይ ህዝብ ግን ያሳዝናል ከምር ያሳዝናል ትላንት እንደነገርኳችሁ ቁጥሩ ቀላል ያሉ ነው ከትግራይ ለቆ ይወጣ ከዚህ ኃይል ጋር እንዴት ነው የምትኖረው የመንጋ ፍርድ እየሰጠ ካለ አካል ጋር ፖሊስን ጠርቶ በደብዳቤ ጻፍ ለቅቄዋለሁ ብለ ደብዳቤ ጻፍ ይያለ ከሚል አካል ጋር እንዴት ነው የምትኖረው እንዴት ነው የምትዘልቀው አሁንም የሆነ ሰው ወንጀል ይሰራል ከዛ በኋላ ይያዛል እና ወዲን በተይ ይመጣሉ እነ ጀነራል ምግበይ ይመጣሉ ሰራዊታቸውን ይዘው ይመጣሉ ያስፈታሉ አጀንዳ ያረጉታል አለቀ ይሄ ነው ይሆነ ያለው እየተፈጠረ ያለው ይሄ ነው ስለዚህ ይሄ ስርዓት አልበኝነት ብቻ ሳይሆን ህግ አለመኖር ብቻ ሳይሆን በዋናነት ሽብርተኝነት ነው ሶ ይሄ ትልቅ ፎከስ ሊሰጠው የሚገባ ይመስለኛል የትኩረት ጥማት እንዳለ አቃለሁ የህዋት አመራሮች የታጣቂው አዛዦች የትኩረት ጥማት አላቸው ግን ነገ ትላንትና ሄዷል እሱን አምናችሁ መቀበል አለባችሁ ትላንትና የነበራችሁ ተጽኖ ትላንትና የነበራችሁ ወንበሩ ሞላልቋል ተጽኗችሁ ሞላልቋል አስተሳሰባችሁ ደርቋል አርጣችኋል ቪሸስ ሳይክል የሆነ ስተት ውስጥ ነው የገባችሁት እናንተ ጥሩ ማስተማሪያ የምትሆኑት የስተት ማስተማሪያ ነው የምትሆኑት እንዴት ሰዎች ደግመው ድርጅቶች እንዴት ደግመው ደጋግመው መሳሳት ይችላሉ የሚለው ተምሳሌት እናንተ ናችሁ ሰዎች ከስተታቸው መውጣት የማይችሉት ድርጅቶች ተብሎ a good example እናንተ ናችሁ አርጣችኋል ስለዚህ ይሄ ትኩረት ማጣትና እንደዚህ አይነት ነገር መፈለግ አንዱ ባህሪ ነው በርግጠኝነት የምናገረው ከአንድ አመት ከሁለት አመት በኋላ ብዙ ትርጉም የሌለው ነገር ላይ ኖር ይችላል ከጸጥታ አንፃር ነው ፖለቲካውን ቅድም ያነሳው ነው ያስፔድ ጋር ሳነሳም በኢትዮጵያ ፖለቲካ ውስጥ አራት ኃይሎች ወይ ሶስት ኃይሎች ወሳኝ ናቸው ብሎ ጽሁፉ ላይ አንደኛ ብልጽግና ቀጥሎ ቲፒኤልኤፍ ቀጥሎ ታጣቂዎች ምናምን ሲል ነው ያልኩት ለዛ ነው ቲፒኤልኤፍ ከዚህ በኋላ ኦፍ ኮርስ ታጣቂው ኃይል ስላለው ሊሆን ይችላል ኢን ዘ ሎንግ ራን ምናልባት የሀገር ምስረታው እስካልገባ ወይም ሐሳቡን ቀይሮ አገር አቀፍ ፓርቲ ካላረገ የክልል ፓርቲ ሆኖ ታጥሮ ከትግራይ ክልል ውጪ ምንም ያመጣው ነገር የለም አሁን ጌታቸው የሚመሰርቱን ፓርቲ ማሰብ ያለባቸው እሱ ነው አንደኛ እድሜ ልክ ወያኔ ዲሞክራሲ ብለው የሚመጡ ከሆነ እና ጌታቸው ረዳ አለቀላቸው ጋሮጌ በሬ ሊያርሱ ነው የሚመጡት ማለት ነው ፓርቲ የሚያቋቁሙ ከሆነ ሶ እኔ ዲቴል ነገር የለኝም ቢያንስ
እነጌታቸው ረዳ ባሮ ገበሬ ሊያርሱ ይመጣሉ ያላስብ ዛሬ ወያኔ ዲሞክራሲ ይያሉ ይመጣሉ ያላስብ መስመር ኃይልን ያለ ይችላል መስመር ኃይልና ያሮጌ በሬ ዘፈን ነው ወያኔ ዲሞክራሲ ያሮጌ በሬ ዘፈን ነው ስለዚህ ወደ ዜጋ ፖለቲካ ወደ ሊበራሊዝም በዛም ሄድ የግለሰብን ነፃነት የሚያረጋግጥ ግለሰቦች ወደ ኢትዮጵያ ፖለቲካ የሚመጡበት የአንድ ሀገር አቀፍ ነገር የሚመጣ ካላደረጉ በቲፒኤልኤፍ ቅርቃር ውስጥ ገብተው አሁንም መስመር ኃይልና አሁንም ወያኔ ዲሞክራሲ አሁንም ዲሞክራሲያዊ ማዕከላዊነት የሚሉ ከሆነ እነጌታቸውም አልሸሹም ዞራሉ ነው የሚሆኑት ተስፋ አረጋለሁ አልሸሹም ዞራሉ እንደማይሆኑ ዲቴይል መረጃ ግን የለኝም ፕሮግራማቸውን አላየሁትም ሐሳባቸው ሊበራሊዝም ነው ሲባል ሰምቻለሁ እርግጠኛ አይደለሁም በሱም ስለዚህ ነው ፕሮግራም ያልሰራውበት በነገራችን ከመጡ ግን ወደ ሊበራሊዝም ከመጡ ወደ ዜጋ ፖለቲካ ከመጡ ወደ ግለሰብ ፖለቲካ ከመጡ የግለሰብ ነፃነት ላይ ከመጡ የሚዲያ ነፃነት ላይ ከመጡ አም the one ከሚያግዟቸው ሰዎች በሐሳብ ነው ያልከለው ከአብዮታዊ ዲሞክራሲ ከወያናዊ ዲሞክራሲ ከመስመር ኃይልና ከማዕከላዊነት የራቀ ፕሮግራም ከቀረጹ አይዲዮሎጂ ከቀረጹ ማለት ነው የትኩረት ማጣት ጉዳይ በነደብረ ጽዮን አፒታይት እንዳላቃሉ ሁሌም እንደዚህ አይነት ሽብር የሚፈጥሩትም በዛ መልኩ እንደሆነ አቃሉ ይታወቃል ያንን መከተል ግን አያስፈልግም እንደውም እኔ ፈጣን ቢሆኑ ነጌታቸው ረዳ ጥሩ ይመስለኛል ቶሎ ብሎ ሰውን ወደዛ ነገር ኢንጌጅመንት የሚከት ነገር ቢያደርጉ የተሻለ ነው በመጨረሻ ታደሰ ወረደን በተመለከተ ነው ጀነራል ታደሰ ወረደ አሁን ዘመቻ ከፍተውበታል የደብረ ጽዮን ቡድን በሰፈሩት ቁና መሰፈር አይቀርም የሚባለው ለጀነራል ታደሰ ወረደ ነው ማን ነው ባለተራ እንደሚባለው ማለት ነው ስልጣኑን ለማደላደል ጌታቸው ሲባረር ጌታቸው ሲገፋ ተባባሪ ሆኗል ያምናለሁ ዝምታ መተባበር ስለሆነ ከዝምታም በላይ ግን ተሻግሯል ያምናለሁ ዛሬ ነጣፋንታው ጀነራል ታደሰ ወረደ ወደ አንተ መጥቷል ምናልባትም ጌታቸው ረዳ ሁለቱ እግሩን ሰቅሎ እየሳቀ ነው ያለው እየሳቀብህ ነው ሁለቱ እግሩን ሰቅሎ አሜን የትግራይ ህዝብ ላይ የሚደርሰው ዳፋ ሁለት እግሩን አሰቅሎ ያስቀዋል ይያልኩ አይደለም ስለማዝን ሞብ ጀስቲስ እየመጣ ያየ ሁለት እግሩን ሰቅሎ ይስቃል ይያልኩ በአንተ ግን ይስቃል ይያስባል ሁለት እግሩን ሰቅሎ እየሳቀብህ ነው ያልኩት ይሄ እንደሚመጣ ግልጽ ነበር እንደብረ ጽዮን ቡድን ያደመ የሚባለው ቡድን ይሄ ታጣቂው ጋር ያለው ኃይል በምንም ተአምር በ100% ህገወጥነትን ማዕከል ያደረገ ሽብርን ማዕከል ያደረገ ከፌደራል መንግስት ጋር የሚያቆራርጥ ያውም ማቆራረጥ ብቻ ሳይሆን እንደ ጠላት እንድትናገርላቸው ነው የሚፈልጉት ይሄ ካልገባ 3-4 ነው እግር ተሰቅሎ የሚሳቅበት ያ ቡድን አንተ ከፌደራል መንግስቱ ተነጋገርክ ብሎ ባሰበ ቁጥር እንዲህ አይነት ኢቭን አሁን የመግለጫ ጊዜ አስተዳደሩ መግለጫ ነታደሰ ወረደን ክብር የሚሰጥ ነው ሲያብጠለጥሉት ነው ያየሁት እኔ ጠቅላይ ሚኒስትሩ ጻፍ ብሎ ተገዶ ፌደራል መንግስቱ ጻፍ ብሎ ተገዶ የጻፉት መግለጫ ያያሉ ነው የሚሰሩት ያያያችሁ ነው አንተም እንደ ተላላኪ እንድትቆጠር ያያረጉህ ነው ነገ ከነጎዲያ ተላላኪነቱ ይቀርና ባንዳ ትባላለህ በነገራችን
ባንዳ ነው የሚሉ ከዛ በኋላ በተለይ ከፌደራል መንግስት ጋር እሰራለሁ ብለህ እንደ ወጣ ገባ ካልክ ያንተ የመጨረሻ ውጤት ባንዳነት ባንዳ የሚል ማዕረግ ይሰጠዋል። ጌታቸው ረዳ የሄደበትን ፕሮሰስ በሙሉ ትከተላለህ። ፖለቲካሊ ደግሞ ኃይልም ስለሌለ አንዴ ከሚሊቴሪ ኃላፊነቱ አስወጥተዋል። አሁን አይ ቲንክ ታጣቂውን የምታዝበትን ዱላ ቀምተዋል። ብቻ እንደ እንጨት ነው የምትቆመው ማለት ነው። መጨረሻ አጨብጭበ ነው የምትቆመው። ሆን ብለው ነው ተሯሩጠው የጸጥታ ኃይሉንም ካንተ አንስተው ለሌላ ሰው ነው አይደል እየሰጡ ያሉት። ታጣቂውን ኃይል የሚቆጣጠረውንም ለፍሳ ምንጁስ እየሰጡት ነው እየሰማን ያለነው። ፍሳ ወሰደ፣ ምግበይ በዚህ ያለ ወዲም በተ የሚባል በዛ አለ፣ አደመዎች አሉ። አንተ ጨረቃ ላይ ትወድቃለህ። ከዛ ይስቁባል። እነሱ ይስቁባል ብቻ ሳይሆን በሪሞት ኮንትሮል ሄድክ እንደ አዲስ አበባ ምን ልታደርግ ሄድክ አዲስ አበባ አንተ ባንዳ ነው የሚሉ ይሄ ፕሮሰሳቸው ነው። በነገራ ይሄ ሞደስ ኦፕራንዲ የሚባለው መደበኛ አሰራራቸው ነው። ስለዚህ ጀነራል ታደሰ ወረደ በሰፈሩት ቁና መሰፈር አይቀርም የሚል የቀጣዩ ፕሮጀክት ያንተሱ ነው። ባለተራ ነው። ስለዚህ አሁን ባለው ሰዓት ትግራይ ውስጥ ፈላጭ ቆራጭ የሆኑ ይወጡ ያሉት እነዛ 4 ባለፈረሶች ናቸው። ቀጥሎ እነ ምግበይና እነ እንበተይ ምናምን የሚባሉት እነ መንጁስ ናቸው። አንተ ኢትቢክ ቀጥሎ ወደ አሻንጉሊትነት እየሄድክ ትሄዳለህ ማለት ነው። ትግራይ ውስጥ ግን ቅድም እንዳነሳሁት ሽብርተኝነት እየተጠናከረ ይሄዳል። ህገወጥነት እየተጠናከረ ይሄዳል። ሞብ ጀስቲስ አሁን እንዳየነው የመንጋ ፍርድ፣ የጅራሪዎች ፍርድ ተጠናክሮ ይቀጥላል። አዝናለሁ በጣም ያ ህዝብ ይሄ አልነበረም የሚገባው። ስንት መካስ ያለበት ህዝብ ወደዚህ ነው እየሄደ ያለው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ።